በሚል ነው እንጂ ቪዲዮ ውስጥ የመጣሁት ብዙ ነገር አውርተናል። ውስጥ ላይ አይደለም ኮንግራችን ምናል ኮንግራል ላይ ይመስላል። አዎ እንደዛ ነው የሚመስለው ከፊትሽ እንደተረዳው። ኧረ እባክህ ፊቴ ምን ይነበባል እስቲ ንገረኝ። ኧረ ደስታ ራሴ እንደዚህ አልተደሰትኩም። ጉረኛ ተደሰትሽ ነው የሚመስለው። በእርግጥ ያው ወንድም ደስታ ትደሰታለች። ይሄ ያለ ነው ትክክል እውነት ነው። እና እኔ አሁን ዛሬ የፈለኩ ምንድን ነው መሰለ ትናንትና ተቀብለሃታል፣ ደውዬልህም ነበር ተቀብለሃታል፣ አፈቅርሻለሁ ብለሃታል። ይሄ ነገር እውነት ነው ወይ ከልብህ ነው ወይ የሚለውን ነገር ማወቅ ፈልጋለሁ። ለቤተሰብ መልስ እንዲሆን ፈልጋለሁኝ። ያኔ የሩታ ህይወት እንዳይደገም ማለት ነው። ገብቶሃል? ጥያቄ በዝቶብሽ ነው። እኔም ጥያቄ አሁን ትናንት አውጥተን ጨርሰን ዛሬ ጠየቅሽኝ። ሰው ጥያቄ ብዙ አስጨንቆሽ ነው ምንድን ነው ማወቅ ፈለግኩ እኔ ራሴ። አይ ሰዎችም የሚጠይቁት ጥያቄ ልክ ነው። ሰዎች ይጠይቃሉ። ለራሴም ደግሞ ጥያቄ አለኝ። ምልህ ለምን እንደሆነ ታውቃለህ? እኔ በመጀመሪያ ደረጃ ደስታ ነው የምፈልገው። የትኛውም ህይወት ይመቸኛል ብለህ እስከ ጀመርከው ድረስ ደስታ ነው። ግን ደግሞ በዛ ደግሞ የማይሆን ስህተት ላይ አትገኝ እንጂ በትክክለኛው መስመር ሄደ ከሆነ ደስታ ነው። እኔ አይመለከተኝም። ግን እዚህ ጋር ደግሞ እሷም ተስፋ ሰጥታት በቃ አፍቅርሻለሁ ብለሃት ነገ ደግሞ ወደ እሷ ስትሆን እቺ ልጅም ትጎዳለች አይደል? ሄርሜላ ማለት ትጎዳለች። ሴት ስለሆነች ትጎዳለች። ገባ? ወንድ ልጅ ሁሌም ወንድ ነው። ገባ? ሴት ግን ትጎዳለች። ያ ነገር እንዳይፈጠር ነው። ከልብህ ነው ወይ አምነህበት ነው ወይ? ተቸኩሎ የሚደረግ ነገር ብዙ ጊዜ ልክ አይደለም፣ ዋጋ ያስከፍላል። ገብቶሃል? አሁን እንደ ቀልድ እንጀምረውና ነገ ማንወጣበት አይነት ሁኔታ ውስጥ ይፈጠራል። እንደዛ እንዳይፈጠር ነው አሁን መልስ እንድትመልስልኝ የፈለግኩት ማለት ነው። ያው ብዙ እኔ ምን አለ መሰለሽ አንድ ነገር ያው ነገር ስወስን እኔን ታውቂኛለሽ ብዬ አስባለሁ። ትክክል ነው ብዬ ያሰብኩትን ነገር ነው የማደርገው እና ለማሰብ ግን ብዙ ጨነቃለሁ፣ ብዙ እንትን እላለሁ ምናምን። ከወሰንኩኝ በኋላ ግን ነገር ግድ እንደሌለኝ ታውቂያለሽ እና ይሄ ውሳኔ ለእኔ ትክክል ነው። ከዚህም በኋላ ደግሞ ሌላ የሚያስጨንቅሽ ነገሮች ይኖራሉ ብዬ አላስብም። እውነቱን ስነግርሽ ማለት ነው። እና ይሄ ነገር እንዲያሳስብሽ አልፈልግም። ነገም ላይ ምንም የሚፈጠር ነገር የለም። ከወሰንኩት ውሳኔም ፈቀቅ አልልም። ሁሉም ነገሮች ትክክል ናቸው ለእኔ ብዬ ነው የማስበው። አይ ለምን እንዳልኩ ታውቃለህ? አሁን ሲያስጨንቁህ ነበረ። አቤልም ንገራት እውነቱን ሲልህ ነበር። ሄርሜላም ንገረኝ ማወቅ እፈልጋለሁ። የሆነ በጭንቀት ወይም ደግሞ ሰውን ላለማስቀየም የመለስከው እንዳይሆን በሚል ነው እንደዚህ ያልኩህ ማለት ነው። ገብቶኛ ላይ እንደዛ እንኳን አለ ትክክለኛ አስቤበትና ፈልግ የወሰንኩት ውሳኔ ነው ይሄ ብዙ እንጂ ምንም ነገር እንትን ብሎ አይደለም። ከዛም ባለፈ ደግሞ እንደነገርኩሽ የሆነ ነገር እስከምወስንበት ነው። ከወሰንኩ በኋላ ግን